አመጠኝ ሄድ ወዴት ሄዶብኛል ነው እንጂ ምን እዳለብኝ። ግን አንድ ነገር ልንገርሽ፣ እዚህ ቤት የሚያኖረኝ አስገድዶኝ ነው። አስገድዶኝ በጉልበቱ። አንቺ ነው ያሽሻል። አክሊሉ በጣም አውሬ የሆነ ሰው ነው። የሚደሰተው እንኳን በስቃይ ነው። እኔን እዚህ አምጥቶ ያገተኝ ከፍቅረኛ ይነጥሉኝ ነው። ሞታለች ብሎ እኔን አስቀብሮኛል። ግን እኔ እያየሽኝ ነው፣ በህይወት አለው። ምን? አዎ እቺ ዳጣ ያው ግን ከተያየን በጣም ረጅም ጊዜ ሆነን። የት ነው ያለችው? የት ነው የምታውቃት አንተስ? ስጋ ቤት ነው። ያው ጥሬ ስጋ ስግበላ ዳጣ ይቀርብልኝ የለ እዛ ነው የማውቃት። አንተም ማትረባ ቆረቆ እንዳደላለ እኔ ስለ በርበሬ ያወራው እጣራለሁ። እቴቴ ነው የምጠራት። ዝም በል። ቆይ ሰው ፈልግልኝ ብለኝ ነበር አይደል? ዘበኛ ግን ይችላል። ኧረ አይደለም አነቅላቂ። እንዴት እንደዚህ ትላለህ? ዋናው ዓላማችን እኮ ዛሬ እቺ ልጅ ሰገን ናት ወይስ ደግሞ አይደለችም የሚለውን ለማረጋገጥ እኮ ነው። ለማንኛውም የሚፈጠረው ነገር አይታወቅም። ሽጉጥህን አጉርሰህ ጠብቅ። ይኸውልህ መድበል፣ ራስን መግዛት ማረጋጋት አለብሽ። እቺን ደጃፍ ማለፍ አልተፈቀደልህም። ይቺን ማለት ነው። ለማንኛውም እስቲ መታወቂያን አሳየኝ። የሆነ ቦታ እማውቅህ እየመሰለኝ ነው። አይ ቴቴ፣ ሰው እንደው እንደ ህፃን እናቱን ያሳድጋል። ቆፍጣናው፣ አይደፈሬው፣ ቆራጡ፣ ጅንኑ ጀግናው መድብል አክሊሉን አነቀው። እቴቴ የልጇን ጉድ ሰማች። ሰገን እሱ ለበቀልና ለልክ የስልኩን ሚስጥር እፈታለሁ ብሎ የራሱን ሚስጥር ዘረገፈችለት። ለእቴቴ የልጇን ጨካኝነትና ገሎ አስቀብሮኛል፣ ቤተሰቦቼ እርሜን አውጥተዋል፣ ስለዚህ ልጅሽ ጨካኝ ነው፣ አስገድዶ እንጂ ወዶ አይደለም፣ እኔን ለመርዳት አይደለም እዚህ ያስቀመጠኝ ስትል ለእቴቴ ዘረገፈችው ሚስጥሩን። መድብል ጥበቃ መስሎ ገብቶ አክሊሉን አንገቱን አነቀው። አሁን እውነታው ሊገለጥ ሀቁ ሊፈነዳ ነው። ለሰገን የተሰጣት ስልክ ቁጥር ማንነት ታወቀ። ዳጣ ሌላ ፈተና መጣባት። ጀግናው መድብል አሁንም ፊት ለፊት ሊጋፈጥ፣ ለእውነት ሊቆም፣ ሰገንን ሊያተርፍ አሁንም ገስግሷል። አክሊሉ ውርደቱ ሊከናነብ ነው። የለበሰውን ጭንብል ሰገን አውልቃ ለእናቷ አሳልፋ ሰጥታበታለች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት 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 ይበል። እንግዲህ በባለፈው ምዕራፍ እንዳየ ነው አክሊሉ በብልጠትና በብልሃት ሰገንን በመጠጥ አማካኝነት አስክሬ ስልኩን የሰጣትን ሰው አስወጣታለሁ ብሎ እንግዲህ እንዳቀደው አንድ ጠርሙስ አረቄ አምጥቶ እንግዲህ ጠጪ፣ ዓለምን እርሻት፣ የኔንም ስቃይ እርሺው፣ ይህ ጭንቀት ዓለም፣ ይህ ክፉ ዓለም እርሺው በማለት እንግዲህ ስሜቷን በንዴትና በእልክ ሞልቶ እንግዲህ ያን አረቄ እንድጠጣው አድርጓት ነበር። ሰገንም የመጀመሪያ ፍቅሬ እያለች እንግዲህ ስትናገር አክሊሉ ክው ብሎ ደርቋል። በእርግጠኝነት መድብልን በጣም ነው የሚያውቀው። አክሊሉ በጣም ደነገጠ። መግቢያ ቀዳዳ ጠፋው። አሁንም ሰክረሻል በማለት እንግዲህ ኦልሬዲ መጠጡ እየተደበላለቀባት እንደሆነ እንጂ ጭብጥ ያለ መረጃ እንዳላገኘ ነው እሱ የተረዳው። እሷ ግን እውነታውን ነበር የተነገረችው። አክሊሉ አንድ ትልቅ ፍንጭ ያገኘው የዛ ስልክ ማንነት የዳጣ መታወቂያ እንደወጣበት ነው። ዳጣ ማናት? ከሞገስ ጋር ምን ያገናኛታል የሚለው ነገር እንግዲህ ቀጣይ ሌላ መዘዝና ሌላ ሚስጥር ማውጣቱ የማይቀር ጉዳይ ነው። መድብል ለፍቅሬ ስል እሰዋለሁ፣ እውነቱን ለማጋለጥ ሀቁን ለማፈንዳት፣ ሞታለች ገለሃታል ተብዬ የቀበርኳት፣ ለእሷ ስር የታሰርኩኝ፣ በገደልኳት ማግስት እስር ቤት የገባሁኝ፣ ገድያታለሁ እያልኩ እየተጸጸትኩ የኔው ሰገን ከሆነች እዛ ቤት ያለችው እመነኝ እገባለሁ እያለ እንግዲህ ቆርጧል። በፍቅርና በኖርማል ህይወት አክሊሉ አይሸወድም። በጉልበትና በብልጠት ካልሆነ ጥበቃ ሁኜ እገባለሁ በማለት እንግዲህ ከሞገስ ጋር ከመርዞ ደላላው ጋር ተነጋግረው ሞገስ እሱ ሳያውቅ ማንንም እንዳላወቀ በማስመሰል መድብል ጥበቃ ሆነ። አክሊሉን ማንቁርቱን ያዘው። እቴትዬ አሳዘንሽኝ፣ ልጄ በሆንሽ በምን እድሌ፣ አንድ አክሊሉን ብቻ ወልጄ ቀረውኝ፣ እሱ እንኳን ታዩ አሁን ጢም አውጥቶ ይቆጣ ጀመረ፣ ግድ የለም እያለች እንግዲህ እንዴት እንደዚህ አረቄ ጠጣ ይሰጣታል እያለች በጣም ተናዳ ሽሮ ፍትፍት ሰታት። እንዴት እንደ ውሻ እንዴት ትበያለሽ? አይተሽ ሰምተሽ አሽትተሽ የማታቂ መሰልሽ እያለች እንግዲህ በትዝብት ስትጠይቃት
ልጅሽ ጨካኝ ነው። ስንት ዓመት ሙሉ አግቶኛል። ሙታለች ተብሎ እርሜን አውጥቶ ቤተሰብ እንዲቀብረኝ አስደርጓል። እሱ ግን በግዳጅና በጉልበት ነው እዚህ ያስቀመጠኝ። ፍቅረኛዬን ወደ እስር ቤት፣ እኔን ደግሞ ወደ እገታ ነው ያስቀመጠኝ። እሱ ስቃይ የሚያስደስተው ነው። በየቀኑ የሚገርፈው ነው። የልጅሽን አደገኝነት አልገባሽም እቴትዬ። ልጅሽ 2 ጭንብል አለው። በአንቺ ፊት ሰው አክባሪ፣ ትሁት፣ ለተቸገረ ደራሽ፣ ለተራበ አጉራሽ፣ በሌላ በኩል ደግሞ ጨካኝ አረመኔ፣ ሰው ማሰቃየት የሚያስደስተው፣ የሰው ደም መፍሰስ ደስ የሚያሰኘው ነው ስትል እውነቱን ዘርግፈዋለች። እቴትዬ ማመን አቃታት። መድብል አሁን ከመጣለት እድል ወልንፍ አይልም። እናቱን ቀስ አድርጎ እንግዲህ እንድትወድቅ ካረገ በኋላ ሰገንን ለማውጣት ሰፊ እድልና ሰፊ ቻንስ ያለው ይመስላል። ምክንያቱም አክሊሉን እንዳይነሳ አድርጎ ማንቁርቱን ከዘጋለት ራሱን ስቶ ወደ ራሱ እስከሚመለስ ረጅም ሰዓት አላቸው። እቴቴን ደግሞ ሌባ በመሰል እንግዲህ ተሸፋፍኖ ገብቶ ሰገንን ቢያንስ ማንነቷን ማወቅና ከዛ ቤት ማውጣት አለበት። አክሊሉ አሁን ከወደቀበት ከነካ የሰገን ሕይወት በጣም አደገኛ ላይ ነው የሚወድቀው። ምክንያቱም ያበርሽ መስለሽ ራሽን የሰጥሽ መስለሽ ማንንም የማታውቂ መስለሽ እኔን እየጎዳሽኝና እኔን ለመግደል ቀን እያመቻችሁ እንደሆነ ገብቶኛል በማለት ሰገንን ሊጎዳት ይችላል። ወይም ሌላ ቦታ ወስዶ ሊያግታት ይችላል። ስለዚህ መርዞ ደላላው ስለ ጠበቀው የማቀው ጉዳይ የለም። ስራ አገናኘኝ አለ፣ አገናኘዎች። ከዛ ውጭ ምንም አላውቅም ብሎ መናገር ነው ያለበት። ምክንያቱም አክሊሉ አሁን ከወደቀበት ራሱን ስቶ ከወደቀበት ከተነሳ በጣም ከባድና ከባድ ነገር ነው የሚፈጠረው። መድብል ግን ብልጠት፣ ብልሃት፣ ደፋር፣ ቆፍጣና ለችግሮች መፍትሄ የሚያገኝ በፍጥነት የሆነ እርምጃ ሊወስድ ይችላል። አክሊሉን አንገቱን ዘጋ፣ ጉሮሮውን ዝግት አድርጎ እንግዲህ እጥፍ አድርጎ እቴትዬ እንዳታየው ካላስቀምጠው በስተቀር በጣም ከባድ ነው። እንግዲህ እቴትዬ አንተ ልጅ ባከና እያለች እየጠራችው ነው። ስለዚህ መድብል ያለው አማራጭ አክሊሉን ጉሮሮውን ዝግት አድርጎ ቶሎ ብሎ ከሞገስ ጋር ሄዶ በጓሮ በር ገብተው ሰገንን መታደግ፣ ሰገንን አንቺ ነሽ የሚለው ነገር ፊት ለፊት መጋፈጥ አለባቸው። የሰገን ሕይወት ማትረፍ አለባቸው። ሰገንም የኔ ውድ፣ የኔ ፍቅር፣ የመጀመሪያዬ ሁሉ ነገሬ፣ የደስታዬ ምንጭ ከዚህ መጥቶ ያድነኛል፣ አንተን ገሎ እኔን ያተርፈኛል፣ አንተን ወደ ጉድጓድ እኔን ወደ ነፃነት ስትል እንግዲህ በሰከረ መንፈስም እንደዛ ብትናገር እውነት መሆኑ የማይቀር ጉዳይ ነው። መድብል ቆርጧል። መድብል በጭራሽ ሰገን ናት፣ በጭራሽ የኔው የልቤ ንግስት ናት፣ በጭራሽ ሌላ ሴት ናት ብዬ አልጠረጥርም። የኔው ሰገን ናት፣ እመነኝ መድብል። ያንተውም ከሆነች ሌላም ከሆነች እናተርፋታለን። አክሊሉን ከነ ካሌብ ሞሲሳ ጋር ካየኸው እሱ የሰው ስቃይ የሚያስደስተው ሉላን እንዳገቷት ሁሉ እሷንም እንደዛ እንዳረጓት ነው። ስለዚህ አንተንም ያውቅሃል። እንዳየውም የሆነ ቦታ የማቅህ ይመስለኛል። እኔ በሽታ አይደለም፣ ሉላንም እንደዛው፣ ይሄን ልጅም እንደዛው። በሽታ ነው ወይስ የተፈጥሮ ሁኔታዬ ነው? ያለ ምክንያት እንዲህ አልሆንኩም እያለ እየተጠራጠረ እያለ መታወቂያህን ብሎ ሲጠይቀው ነው እንግዲህ ማንቁርቱን የዘጋለት ሞገስ። መድብል አክሊሉ ተፋጠጡ። እውነትን ሊያጋልጡ፣ ማንነቱን ሊያወጡ፣ ውሸቱን ሊገልጹ፣ ወንጀለኛ ለፍርድ ሊያቀርቡ፣ የታገተችውን ሴትነቷን ለነጠቃት፣ ወጣትነቷን ለቀማት ያቺ ምስኪን ሲያዩት የምታሳሳ ሩጣ ያልጠገበች ፍቅርን ያላጣጣመች በልጅነቷ ተቀጨች ብለው ቤተሰቦቿ እርሟን አውጥተው የቀበሯት እሷ ግን በሕይወት አለች። አጋጣሚ ሆኖ ገለሃል፣ ሞተሻል ከተባሉት ጋር ተገናኙ። እሱ በጸጸት ሲጎዳ መቃብሯ ውስጥ እየሄደ ሲያለቅስ፣ እሷ ግን በሕይወት አለች። እውነት ሊገለጽ፣ ሀቅ ሊፈነዳ፣ ሰገን አሁን ነፃነቷ ሊታወጅ መድብል ደረሰላት። አክሊሉ ማንቁርቱን ዘጋለት። ምን ይፈጠራል? ሁላችንም በጉጉት